በበርካታ የአማራ ክልል አካባቢዎች ሰባተኛው ጠቅላላ ምርጫ እንደማይካሄድ ምርጫ ቦርድ ይፋ አድርጓል። ይህም መንግስት ለምርጫ ምቹና አስቻይ ሁኔታዎች ሳይኖሩ ምርጫ ማካሄዱን ከማሳየቱ በተጨማሪም ሀገሪቱ የገባችበትን የጸጥታ ችግር ፍንትው አድርጎ የሚያሳይ ነው ተብሏል። ይሁን እንጂ ምርጫ ቦርድና ገዢው መንግስት ይህንን የሀገሪቱን የጸጥታ ሁኔታ ችላ ብለውታል። አብራችሁን ከቆያችሁ በቀዳሚነት ታደምጣላችሁ። ሁሉም አሽከርካሪዎች እንደገና የመንጃ ፍቃድና የስልጠና ብቃት ምዘና እንዲወስዱ ሊገደዱ መሆኑን ሚዲያችን ሰምቷል። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘኑ በማድረግም ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ነው የተባለው። አሽከርካሪዎች ፈተናውን ከመውሰዳቸው በፊትም ቅድሚያ ስልጠና ይወስዳሉ ተብሏል። ተጨማሪ ያለን የሚኒስትሮች ምክር ቤት በዛሬው ዕለት ዝግና አጨቃጫቂ ስብሰባ ማድረጉ ተሰምቷል። ባለፉት ዓመታት ተግባራዊ ሲደረግ የነበረው የታክስ አስተዳደር አዋጅ ሀገሪቱ ካደረገችው የኢኮኖሚ ሪፎርም ጋር አለመጣጣሙን ምክር ቤቱን ሲያነታርከው የዋለ ጉዳይ ሆኗል ተብሏል። ተጨማሪ ያለን ከውጭ በተሰማ ሰበር መረጃ የአሜሪካ ጦር በኢራን ላይ የአየር ድብደባ መፈጸሙ ሲዘገብ በኮሪያ ልሳነ ምድር አዲስ ውጥረት ነግሷል ተባለ። አሜሪካ በሆርሙዝ ሰርጥ አቅራቢያ የሚገኝ የሚሳይል ማረፊያዎቿና የጦር ጀልባዎቿ ተመተውባታል የተባለ ሲሆን በሌላ በኩል ሰሜን ኮሪያ ባለስቲክ ሚሳይሎችን ተኩሳለች ተብሏል። መረጃዎቹን በዝርዝር እናደርሳችኋለን። የተከበራችሁ ቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያ በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ግንቦት 24 ቀን ምርጫ እንደማይደረግ ምርጫ ቦርድ ይፋ አደረገ። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት ግንቦት 18 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ መላትወርቅ ኃይሉ ገልጸዋል። ይሁን እንጂ በመጪው ሰኞ ግንቦት 24 ቀን 2018 ምርጫ በእነዚህ አካባቢዎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉም ሰብሳቢ አክለው ተናግረዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉም የምርጫ ክልሎች ተወዳዳሪ እጩዎች መመዝገባቸውንም የቦርዱ መረጃ ያመላክታል። በክልሉ ለፓርላማ የሚወዳደሩ እጩዎች መካከልም 11ዱ ያለምንም ተፎካካሪ የተመዘገቡ መዘገባችን ይታወሳል። ቦርዱ በመግለጫውም ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ ከመስጠት ተቆጥቧል። አሁን በስራ ላይ ያሉ ሁሉም አሽከርካሪዎች ሰልጥነው የብቃት ምዘና እንዲወስዱ የሚያስገድድ ዘመናዊ ቁጥጥር ስርዓት ሊዘረጋ ነው ተባለ። ሁሉም አሽከርካሪዎች እንደገና እንዲሰለጥኑና እንዲመዘገቡ በማድረግም ብቃታቸውን እንዲያረጋግጡ የሚያስችል አጠቃላይ የሰነድ ዝግጅት ተጠናቋል ያለው የትራንስፖርትና ሎጂስቲክስ ሚኒስቴር ነው። ይህ አዲስ አሰራር ከተለመደው አሰራር በተለየ መልኩ ሙሉ በሙሉ በቴክኖሎጂ የተደገፈ የምዘና ሂደቱ በዲጂታል ሲስተም እንዲመራ ተደርጎ ተቀርጿል ሲልም ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ባወጣው መግለጫ ላይ ጠቅሷል። አሽከርካሪዎች ፈተናውን ከመውሰዳቸው በፊትም ቅድሚያ ስልጠና ይወስዳሉ ተብሏል። በዚሁ መሰረት ይህንን ሀገራዊ ፕሮጀክት በይፋ ወደ ትግበራ ለማስገባት በተለይ አጠቃላይ የአሽከርካሪዎች ምዝገባና ስልጠናን በተመለከተ የትራንስፖርትና ሎጂስቲክስ ሚኒስቴር ከኤስዲኤስ ሴፍቲ ኤንድ ድራይቪንግ ሰርክል ጋር በትብብር ለመስራት የሚያስችለውን የስራ ውል መፈራረሙ ተሰምቷል። በመሆኑም ይህ ሀገር አቀፍ የአሽከርካሪዎች የብቃት ምዘና የስልጠናና የደህንነት ማሻሻያ ፕሮጀክት የመንገድ የትራፊክ ደህንነትን በማጠናከር ረገድ የጎላ ሚና ይኖረዋል ተብሎ ተገምቷል። ማንኛውም አሽከርካሪዎችን በሙሉ አዲሱን የብቃት ምዘና በመውሰድና በተቀመጠው መስፈርት መሰረት ብቃታቸውን በተጨባጭ በማረጋገጥ ብቻ እንዲያሽከረክሩ የሚያስገድድ ዘመናዊ ቁጥጥር ስርዓት ይዘረጋል ተብሏል። የአሰራር የመንገድ ደህንነትን በከፍተኛ ደረጃ በማሻሻል ዜጎችን ብሎም ሁሉም የህብረተሰብ ክፍሎችን በየመንገድ ትራፊክ አደጋ ምክንያት ሞትና የአካል ጉዳት እንዲሁም የንብረት ውድመት ለመቀነስ ጉልህ አስተዋጽኦ የሚያበረክት መሆኑንም ከፍተኛ እምነት ተጥሎበታል። በመሆኑም ሁሉም አሽከርካሪዎች በዚህ ሂደት የሚያልፉ መሆኑ እንደተጠበቀ ሆኖ በተለይ ለዚህ ዙር በቅድሚያ ማንኛውም የንግድ ተሽከርካሪ የሚያሽከረክር አሽከርካሪ የምዝገባና የስልጠና እንዲሁም የምዘና ሂደቱን በቅርቡ ስለሚጀመር ሁሉም ዝግጁ እንዲሆኑ የትራንስፖርትና ሎጂስቲክስ ሚኒስቴር አሳስቧል። የሚኒስትሮች ምክር ቤት የፌዴራል ታክስ አስተዳደር ማሻሻያ ረቂቅ አዋጅን ወደ ህዝብ ተወካዮች ምክር ቤት አስተላለፈ። የሚኒስትሮች ምክር ቤት ዛሬ ባካሄደው ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔን አሳልፏል። ከነዚህም ጉዳዮች አንዱ የፌዴራል ታክስ አስተዳደር አዋጅ ለማሻሻል የቀረበው ረቂቅ አዋጅ ነው። ምክር ቤቱ የታክስ አስተዳደር አዋጅ ቁጥጥር 983/2008 ወጥቶ ሲሰራበት የቆየ ቢሆንም ባለፉት ዓመታት በሀገራችን በርካታ የኢኮኖሚ ለውጦች የተደረጉ በመሆኑ የታክስ አስተዳደር ስርዓቱን ከዘመናዊ ዓለም አቀፍ ልምዶች ጋር ለማጣጣም የታክስ አለመግባባቶችን በፍትሃዊነት በሰላማዊ መንገድና በቅልጥፍና ለመፍታትና የተጠያቂነትን ግልጽነትን አሰራር ለማስፈን የታክስ ህጎችን በተጠናከረ መልኩ ለማስፈጸም እንዲያስችል ተደርጎ
ማሻሻያ ረቂቅ አዋጅ ተዘጋጅቶ ቀርቧል ሲል አሳውቋል። ምክር ቤቱ በረቂቅ አዋጁ ላይም በሰፊው ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ ወስኗል። የሚኒስትሮች ምክር ቤት በሌሎች በርካታ ጉዳዮች ላይም ውሳኔን አሳልፏል ተብሏል። ከውጭ በተሰማ ሰበር መረጃ የአሜሪካ ጦር በኢራን ላይ የአየር ድብደባ መፈጸሙ ተዘግቧል። የአሜሪካ ማዕከላዊ እዝ ሴንትኮም ቃል አቀባይ ካፕቴን ቲሞቲ እንዳረጋገጡትም የአሜሪካ ጦር ኃይሎች በደቡባዊ ኢራን ላይ ራሳቸውን የመከላከል ጥቃት ፈጽመዋል ብሏል። ጥቃቱ ያተኮረው በሆርሙዝ ሰርጥ አቅራቢያ ፈንጂዎችን ለመቅበር ይንቀሳቀሱ በነበሩ የኢራን የጦር ጀልባዎችና የሚሳይል ማስወንጨፊያ ጣቢያዎች ላይ መሆኑንም የገለጹት ቃል አቀባዩ በአሁኑ ወቅት የተኩስ አቁም ስምምነት ቢኖርም የአሜሪካ ማዕከላዊ እዝ ኃይሉን የመከላከል እርምጃውን አጠናክሮ እንደሚቀጥል አስታውቀዋል። ወን የኢስላሚክ አብዮት ዘብ በወታደራዊ ወደብና ሁለገብ አውሮፕላን ማረፊያ በሚገኝባት በሆርሙዝ ሰርጥ አቅራቢያ የምትገኘው ባንደር አባስ ከተማ ዙሪያ ከፍተኛ ፍንዳታዎች መሰማታቸውን ዘግቧል። ታምናክ የተባለው የኢራን የዜና ድረገጽ በአሜሪካ ድብደባ 4 የአብዮታዊ ዘብ ወታደሮች በጀልባዎች ላይ በነበሩበት ወቅት መገደላቸውን ሲያረጋግጥ ከኢራን መንግስት ጋር ግንኙነት ያላቸው መገናኛ ብዙሃን በበኩላቸው ጥቃቱ አሁን ያለውን የተኩስ አቁም ስምምነት የጣሰ ነው ሲሉ ከሰውታል። ይህ የአሜሪካ ጥቃት የሰነዘረውም የኢራን ተደራዳሪዎች ከኳታር አገናኞች ጋር በዱሃ ተገናኝተው ከአሜሪካ ጋር የተቀናጀ ንግግር ካደረጉ ከጥቂት ሰዓታት በኋላ ነው። የአሜሪካው የውጭ ጉዳይ ሚኒስትር ማርክ ሩቢዮ ስምምነቱ የኢራንን የኒውክሌር መርሃ ግብርና ማዕቀቦችን በሚመለከቱ የቃላት አጠቃቀም አለመግባባቶች ምክንያት መዘግየቱን ገልጸው የባህር ወሽመጦች በየትኛው መንገድ ክፍት መሆን እንዳለባቸውና ክፍት እንደሚሆንም በጥብቅ አስታውቀዋል። በተመሳሳይ ጊዜ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቴህራን ጋር የሚደረገው ድርድር በጥሩ ሁኔታ እየተራመደ መሆኑን በትሩዝ ሶሻል ገጻቸው ላይ ያጋሩ ሲሆን አሜሪካና ኢራን የመግባቢያ ስምምነት ላይ ለመድረስ እየሰሩ መሆኑን ጠቁመዋል። ትራምፕ አክለውም ሰፊ ክልላዊ መረጋጋት ለመፍጠር እንደ ቅድመ ሁኔታ የመካከለኛው ምስራቅ ሀገራት የአብርሃም ስምምነት ወይንም አብርሃም አኮርደንስ በግዴታ እንዲፈርሙ መጠየቃቸውን ገልጸዋል። በመጨረሻም በኮሪያ ልሳነ ምድር ውጥረት ነግሷል። ሰሜን ኮሪያ ባለስቲክ ሚሳይሎችን ተኩሳለች። በቀጠናው ያለው ወታደራዊና ዲፕሎማሲያዊ ውጥረት እጅግ በበረታበት በአሁኑ ወቅት ሰሜን ኮሪያ በርካታ የባለስቲክ ሚሳይሎችን ወደ ባህር መተኮሷ ተሰምቷል። የደቡብ ኮሪያ የጦር ኃይሎችም ጠቅላይ እዝ እንዳስታወቀው ይህ የሚሳይል ሙከራ የተደረገው ከሰሜን ኮሪያ የባህር ዳርቻ ሲሆን ፒዮንግያንግ ይህንን የኃይል ማሳያ እርምጃ የወሰደችበት ደቡብ ኮሪያ ከዩናይትድ ስቴትስ እና ከጃፓን ጋር ያላትን ወታደራዊ ትብብር እያጠናከረች ባለችበት ወቅት መሆኑ ሁኔታውን ይበልጥ አሳሳቢ አድርጎታል። የደቡብ ኮሪያ መከላከያ ሚኒስቴር ባወጣው አስቸኳይ መግለጫ የሰሜን ኮሪያን እንቅስቃሴዎች በቅርቡ እየተከታተለ መሆኑንና ከአሜሪካ እንዲሁም ከጃፓን ጋር በመሆን ማንኛውም ትንኮሳ ለመቀልበስ ሙሉ ዝግጁነት ላይ መሆኑን አስታውቋል። የደህንነት ባለሙያዎች እንደሚገምቱት የተተኮሱት ሚሳይሎች በመቶዎች የሚቆጠሩ ኪሎ ሜትሮችን መጓዝ የሚችሉ የባሊስቲክ ሚሳይል አይነቶች ናቸው። ይህ የፒዮንግያንግ እርምጃ የተባበሩት መንግስታት ድርጅት ዩኤን በሰሜን ኮሪያ ላይ የጣለውን የደህንነት እገዳ በግልጽ የጣሰ በመሆኑ የአሜሪካና የጃፓን የደህንነት ተቋማት ጉዳዩን በልዩ ትኩረት እየመሩት ይገኛሉ ተብሏል። የሰሜን ኮሪያው መሪ ኪም ጆንግ ኡን የኒውክሌርና የሚሳይል ክምችት ማዘመኑ እንደሚቀጥሉ በተደጋጋሚ መግለጻቸው ይታወሳል። የዚህ የዛሬው የሚሳይል ሙከራ በቀጠናው ላይ ሊያስከትለው የሚችለውን የደህንነት ስጋት ተከትሎ በሴኡል፣ ቶኪዮና ዋሽንግተን መካከል ሚኒስትሮች ዘንድ ከፍተኛ ድንጋጤ መፍጠሩ የተዘገበ ሲሆን ዓለም አቀፍ ማህበረሰብም ሁኔታውን ወደ ከፋ ግጭት እንዳያመራ በትኩረት እየተከታተለው ይገኛል። ዜናዎቻችን አበቃን። በሰላም ቆዩን።